ሰላም ሰላም ተማሪዎች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ። እንኳን ወደ ዘ ላው ኦፍ ኔቸር የተሰኘ ዩቲዩብ ቻናል እንኳን በደህና መጣችሁ። ይህ ቻናል ለእናንተ የሚያቀርበው ትምህርታዊ የሆነ ቪዲዮ ነውና ቪዲዮን ቀለል አድርጋችሁ ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ ቆዩ። ቀጥታ ወደ ቪዲዮ እንገባለን። ሌላው የሪሌቫንስ ፋላሲ አይነት አክሲደንት ነው። አክሲደንት ምንድን ነው የሚለን? the fallacy of accident is committed when the general rule is applied to a specific case it was not intended to cover። የሆነ ጀነራል የሆነ ህግ አለን። ያ ህግ ለሆነ ኬዝ አሁን ለመጣ ስፔሲፊክ ለሆነ ኬዝ ወይንም ለሆነች ጠበብ ላለች ኬዝ ያንን ጀነራሉ ስንጠቀም ነው እና ያን ጀነራል ሩል ተጠቅመን የሆነን ስፔሲፊክ ሩል ኮንክሉዥን ላይ በምናመጣበት ጊዜ ያው ኢንተንድድ ያ ጀነራል ሩሉ ለዛ ስፔሲፊክ ዓላማ ላይሆን ይችላል የተጻፈው ወይንም የዋለው እና የሆነን ጀነራል ወይንም የሆነን አጠቃላይ ህግ ለሆነች ኬዝ ኢንተንድድ ላልሆነ ነው ወይንም ላልታሰበ ኬዝ ህጉ ለዛ ኬዝ አይደለም የታሰበው በዛ እንትን ስናደርግ አክሲደንት እንለዋለን። እና ለምሳሌ እዚህ ጋር ፍሪደም ኦፍ ስፒች ኢዝ ኮንስቲቱሽናሊ ጋራንቲድ ራይት የመናገር መብት ወይንም ሀሳብን በነፃነት የመግለጽ መብት በኮንስቲቱሽን በህገ መንግስቱ የጸደቀ ወይንም በህገ መንግስቱ የተደገፈ መብት እንደሆነ ነው የሚነግረን። ይሄ ጀነራል ህግ ነው። therefore ጆን ኪው ራዲካል should not be arrested for his speech that incited the riot last week። አሁን ኮንክሉዥኑ ምንድነው? ለዛ ጆን የሚባለው ሰውዬ ባለፈው ሳምንት ላደረገው ንግግር መታሰር የለበትም። እና ምንድነው የመናገር መብት አለው ብሎ ጀነራል ሩሉን አመጣ። ከዛ ጆን ባለፈው ሳምንት ያደረገው ንግግር አለ እና that incited the riot የሆነ ሽብር ቀስቃሽ አይነት ንግግር ነው ያደረገው። በሐሳብን በነፃነት የመግለጽ መብት አለ ስንል እንደፈለገ ሽብር የመንዛት ወሬ የመንዛት እንደዚህ አይነት መብት አለን ማለት አይደለም። ስለዚህ ምንድነው ጀነራል ሩሉ ለዚህ አይደለም የታሰበው። በነፃነት የመግለጽ መብት ኢንቴንሽኑ ሰው እንደፈለገ የሽብር ወሬ የሽብር ንግግር እንዲያደርግ አይደለም። ሐሳብን በነፃነት ሲባል በትክክለኛው መንገድ አያችኋ። እዚህ ጋር ያለውን ጀነራል ሩሉ ለዛ ለስፔሲፊክ ኬስ ለጆን ኬስ ጆን ለዚህ ትክክል ያልሆነ ነገር ስላደረገ የታሰረው ወይንም አግባብ ያልሆነው ንግግር ስላደረገ ነው የታሰረው። ስለዛ ጀነራል ሩሉን ያመጣና ለማይሆን ኬዝ ያ ጀነራል ሩል ላልታሰበበት ኬዝ ያመጣና ወደ ኮንክሉዥን ለመድረስ ይፈልጋል። እና እንደዚህ አይነት ፋላሲ ነው ወይንም እንደዚህ አይነት ስህተት ነው አክሲደንት የምንለው ወይንም አክሲደንት ብለን የምንጠራው። ሌላው ስትሮማን የምንለው የፋላሲ አይነት ነው። this fallacy is committed when an arguer distorts an opponent's argument for the purpose of more easily attacking it, demolishes the distorted argument and then concludes that the opponent's real argument has been demolished ምንድነው የሚያደርገው? የሆነ ሰው የሚያመጣው ሐሳብ አለ። ከዛ የሱ ተከራካሪ ወይንም በሱ ላይ የሚተቸው ሰውዬ የዛኛውን ሰውዬ አርጊውመንት ትክክለኛውን አርጊውመንት ተቀብሎ ሳይሆን የሆነ ስህተቶችን ከዛኛው ሰውዬ አርጊውመንት የሆኑ ሚስ ሪፕሬዘንት የሚያደርጉ ነገሮች ወይንም ያንን አርጊውመንት በትክክል በቀጥታ የማይገልጹ የዛኛውን ሰውዬ ሐሳብ በቀጥታ ሳይሆን ሚስ ሪፕሬዘንቴሽኖችን በመውሰድ እነዛ ሚስ ሪፕሬዘንቴሽኖች ትክክል እንዳልሆኑ ያስረዳል። ትክክል እንዳልሆኑ ካስረዳ በኋላ ስለዚህ ይሄ ትክክል ስላልሆነ ይሄ ሐሳብ ትክክል አይደለም፣ ለዛ የዛ ሰውዬ ሐሳብ ትክክል አይደለም ወደሚለው ለመድረስ ነው። መጀመሪያ የዛኛው ሰውዬ ሐሳብ አለ ወይንም አርጊዌሩ ያመጣው ሐሳብ አለ። ከዛ ደግሞ ማን አለ? ተቺው አለ፣ ክሪቲክ የሚያቀርብ የሚተቸው ሰውዬ የመጀመሪያውን ሰውዬ ሐሳብ ዋናውን ሐሳብ ሳይሆን እነዚህ ያለ በአገላለጽ የተበላሹ ወይንም ሚስ ሪፕሬዘንቴሽኖች ወይንም ዋናው ሐሳብ ያልሆኑ
ከሀሳብ ውስጥ ዋናው ሀሳብ ያልሆነውን አረፍተ ነገር ያልሆነውን ሀሳብ ያወጣና ትክክል እንዳልሆነ ለማሳየት ይሞክራል። ያንን ኖክ ዳውን ሲያደርግ ወይንም ሲያጣጥል ያን ሀሳብ ሚስ ሪፕሬዘንቴሽን የሆነውን ሀሳብ ኖክ ዳውን ሲያደርግ ደግሞ ኦሪጂናሉ ሜን አይዲያው ራሱ ኖክ ዳውን ይሆናል ወይንም ያጣጥለዋል። ለምሳሌ እዚህ ጋር ስናይ ሚስተር በላይ ቢሊቭ ዛት ኤትኒክ ፌዴራሊዝም ሃዝ ጀስት ዲስትሮይድ ዘ ካንትሪ ኤንድ ዘስ ኢት ሹድ ቢ ሪፕለስድ ባይ ጂኦግራፊካል ፌዴራሊዝም። አሁን ተቺው እያወራ ነው። ሚስተር በላይ እንደዚህ ብሎ ነው የሚያምነው። ምን ብሎ ነው? የዘር ፌዴራሊዝም ሀገሪቷን ዲስትሮይ አድርጓል ወይንም ወደ ኋላ ጎትቷታል። ስለዚህ በጂኦግራፊካል ፌዴራሊዝም መቀየር አለበት። ቦታዎች መከፋፈል ያለባቸው በዘር ሳይሆን በጂኦግራፊ ነው። ይሄ መባል ያለበት ይሄ ክልል መባል ያለበት በአቀማመጣቸው ነው እንጂ በዘር መሆን የለበትም ብሎ ነው ሀሳቡን ያመጣው። ሚስተር በላይ እንደዚህ ብሎ ያምናል ብሎ። ስለዚህ እዚህ ጋር ስናይ ሚስተር በላይ የሚያምነው የዘር ፌዴራሊዝም ከዘር ፌዴራሊዝም ይልቅ ጂኦግራፊካል ፌዴራሊዝም እንደሚሻል ነው የሚስተር በላይ ሀሳብ ማለት ነው። ከዛ ተቺው ምንድነው የሚለው? but we should not accept his proposal ይላል። ያንን ፕሮፖዛል መቀበል የለብንም። የበላይን ሀሳብ መቀበል የለብንም። ለምን ብሎ ምክንያት የሚያስቀምጠው ምንድነው? he just wants to take the country back to the previous regime። አሁን previously ያው በጂኦግራፊካል ፌዴራሊዝም ነበረች ሀገሪቷ። ወደ ኋላ ለመመለስ ነው የበላይ ዓላማ። ሀገሪቷን ወደ ኋላው አገዛዝ ወደ ድሮ አገዛዝ ለመመለስ ነው። እና ጂኦግራፊካል ፌዴራሊዝም was the kind of state structure during ደርግ ኤንድ ሞናርኪያል ሪጃይም። በደርግ ጊዜ እና በሞናርኪያል ጊዜ በአፄ ኃይለ ሥላሴ ጊዜ ማለት ነው። እንደዛ አይነት ጂኦግራፊካል ፌዴራሊዝም ነበር የሚከተሉት። ስለዛ ሚስተር በላይ ደግሞ ከዘር ፌዴራሊዝም ይልቅ ጂኦግራፊካል ፌዴራሊዝም የሚደግፍ ስለሆነ ወደ ኋላ መለሳት እያለ ነው ሀገሪቷን። ስለዚህ we do not want to go back to the past። ወደ ኋላ መመለስ ደግሞ አያስፈልገንም ወይንም አንፈልግም። thus we should reject ሚስተር በላይ's proposal። በዚህ አረፍተ ነገር ላይ በግልጽ ስትረዱ የሚስተር በላይ ሀሳብ ኤትኒክ ፌዴራሊዝምን በጂኦግራፊካል እንዲተካ ማድረግ ነው። ነገር ግን ተቺው ክሪቲክ የሚያቀርበው ሰውዬ የሆነን ፓርት ወሰደና ምን ጂኦግራፊካል የምትለውን ፓርት ወሰደና ከምን ጋር አያያዘው? ከድሮ አገዛዝ ጋር አያያዘው። ነገር ግን የሚስተር በላይ ሀሳብ ያ ላይሆን ይችላል ወይንም ያ አይደለም። ከኤትኒክ ይልቅ ጂኦግራፊካል ይሻላል ሲል ወደ ፓስት እንመለስ ወደ ድሮ አገዛዝ እንመለስ ማለቱ አይደለም። ነገር ግን ጂኦግራፊካል ፌዴራሊዝም ድሮ የነበረው ነው፣ በዚህ ጊዜ የነበረው ነው። ስለዛ ሚስተር በላይ ወደ ኋላ እንድንመለስ ነው የፈለገው ብሎ ዋና ሀሳቡን ሚስተር በላይ የዘር ፌዴራሊዝም አሁን ላይ ሀገሪቷን እያወደመ እንደሆነ ነው ዋናው ሀሳቡ። እና እሱን ሀሳብ ትቶ ሚስ ሪፕሬዘንቴሽኑ ጂኦግራፊካል የሚለውን ይዞ ወደ ኋላ ተመልሶ ወደ ኋላ ደግሞ መመለስ የለብንም ይሄ ትክክል አይደለም የሚለው ምንድነው የሚያደርገው? አንዷን ሀሳብ የሆነ ሚስ ሪፕሬዘንቴሽን ትክክል ያልሆነ አገላለጹን ይወስድና ያንን ትክክል እንዳልሆነ ያሳያል። አሁን ጂኦግራፊካል የሚለውን ወሰድና አሪፍ እንዳልሆነ ለማሳየት ሞከረ ክሪቲክ የሚተቸው ሰው። ስለዚህ ያን አሪፍ እንዳልሆነ ከተቸ በኋላ ሙሉ ይሄ እዚህ ጋር ያለው የሚስተር በላይ ሀሳብ ሙሉ ትክክል እንዳልሆነ ሲያጣጥል እናያለን፣ ወይንም መቀበል የለብንም ብሎ ሲያጣጥል እናያለን። ስለዚህ ይሄ ስትሮማን የምንለው ፋላሲ አይነት የሆነውን ሀሳብ እንወስድና ወይንም የሆነን ፓርት እንወስድና ሚስ ሪፕሬዘንት የሆነን ፓርት እንወስድና ያንን እናጣጥለዋለን፣ ኖክ ዳውን እናደርገዋለን። ካጣጣልነው በኋላ ያ ሚስ ሪፕሬዘንት የሆነው ስናጣጥለው ሆል አርጊውመንቱን ወይንም ሪል አርጊውመንቱን ትክክለኛ አርጊውመንቱን እንዲያጣጥል ወይንም እንዳንቀበለው ይሆናል ማለት ነው። ስለዚህ እዚህ እንደምናየው ይሄ አርጊውመንት ሁለት ሰዎችን የያዘ ነው፣ ሚስተር በላይንና የሱን የሚተቸው ሰውዬ። ሚስተር በላይ ስለ ጂኦግራፊካል ፌዴራሊዝም ነው ያወራው እና ክሪቲኩ ደግሞ ሀሳቡን ሲቃወም ነው የምናየው። እና the critics show that the critic do not refute for oppose the idea of geographical federalism። ጂኦግራፊካል ፌዴራሊዝምን ሲቃወም አይደለም የምናየው ወይንም ስለ ጂኦግራፊካል ፌዴራሊዝም
እንትንነት ሲያወራ አይደለም፣ ፕሩፍ ሲያደርግ አይደለም፣ መጥፎነት ሲያብራራልን አይደለም የምናየው። ነገር ግን ሚስ ሪፕሬዘንት አድርጎ ያንን ጂኦግራፊካል ፌዴራሊዝም ወዴት ይወስደዋል? ከፓስት ጋር ያያይዘዋል። ካለፈው ጊዜ ጋር አያይዞ ነው። ዘን he criticized the past regime and by doing so he believed that the real argument knocked down ምንድነው አሁን ክሪቲሳይዝ እያደረገ ትችት እያቀረበ ያለው በድሮ አገዛዝ ላይ ነው እንጂ በጂኦግራፊካል አገዛዝ ላይ አይደለም። ቀጥታ እሱ ሰው ተቺው ጂኦግራፊካል ፌዴራሊዝምን ከፓስት ጋር ነው ሊያገናኘው የጀመረው እንጂ ጂኦግራፊካል ፌዴራሊዝም ራሱን አይደለም ሊገልጽና ፕሩቭ ሊያደርግ ይፈልጋል። ስለዚህ ከሌላ ነገር ጋር ሚስ ሪፕሬዘንት ያደርገዋል ማለት ነው። ከማይሆን ነገር ጋር ትክክል ካልሆነ ነገር ጋር ያያይዘውና ያን ሐሳብ ለማጣጣል ሲሞክር ነው የምናየው። እንደዚህ የስትሮሜን ፋላሲ በሚያጋጥመን ጊዜ አንባቢዎቹ እነዚህን ሁለት ነገሮች መረዳት አለባቸው። የመጀመሪያው ምንድነው? they have to try to identify the original argument የዛ የሰውየው ወይንም የሆነ አርጊመንቱ ኦሪጂናል አርጊመንቱ ሐሳብ ምንድነው የሚለው መረዳት አለብን፣ መለየት አለብን። የኦሪጂናል አርጊመንቱን ሐሳብ መረዳት አለብን እና which is misrepresented by the critic በተቺው ደግሞ ሚስ ሪፕሬዘንት የሆነው ትክክል ያልሆነ ነገር እንዲወክል የተደረገው የትኛው ነው የሚለውን ደግሞ ማወቅ አለብን። second they should look for what can wrong in the misrepresentation of the argument ያ ክሪቲክ ወይንም ያ ተቺው ሚስ ሪፕሬዘንቴሽኑን ወስዶ ትክክል ያልሆነውን አገላለጽ ወስዶ ወይንም ትክክል ያልሆነውን ሪፕሬዘንት አድርጎ ማለት ነው ሚስ ሪፕሬዘንት አድርጎ የወሰደው ወዴት ነው እየወሰደ ያለው ወይንም ስህተቱ ወዴት ነው ይሄ ስህተት እየሄደ ያለው የሚለውን ነገር ማየት ይጠበቅባቸዋል። ሌላው ሚሲንግ ዘ ፖይንት ወይንም ኢግኖሬሽዮ ኢሌንቺ የምንለው የፋላሲ አይነት ነው። ኢግኖሬሽዮ ኢሌንቺ ማለት ራሱ ኢግኖራንስ ኦፍ ዘ ፕሩፍ ማለት ነው። ፕሩፍ አለ፣ ፕሪሚሶቹ የሚያስቀምጡት ሐሳብ አለ፣ ፕሪሚሶቹ የሚያስቀምጡት አይዲያ አለ። እነሱ ፕሩፍ የሚያደርጉትን ሐሳብ ይተውና ኮንክሉዥኑ ምንድነው? ሌላ ነገር ነው። ዲፍረንት የሆነ ኮንክሉዥን ነው። እስካሁን ድረስ የተለያዩ ፋላሲዎችን እያየን መጥተናል። ፕሪሚሱ ከኮንክሉዥኑ ጋር ኢሬሌቫንት የሆኑ የፋላሲ አይነት ማለት ነው። ነገር ግን በዚህ ሚሲንግ ዘ ፖይንት ላይ ፖይንቱን ሚስ ያደርጋል ወይንም ዋና ሐሳቡን ሚስ ያደርጋል። ስሙ እንደሚለው ራሱ ስፔሻል ፎርም ኦፍ ኢሬሌቫንስ ነው። ኢት ኦከርስ ዌን premises of an argument supports one particular conclusion but then a different conclusion ፕሪሚሶቹ አሉ፣ በዛ ጋር የተጠቀሱት ኤቪደንሶቹ አሉ። እነሱ ወደ አንድ ኮንክሉዥን ይጠቁማሉ፣ ግን ያ ኮንክሉዥን ዲፈረንት ነው። እነዛ ፕሪሚሶቹ ኢምፕላይ ከሚያደርጉት የተለየ ነው። ስለዚህ ኮንክሉዥኑ ምንድነው? ፕሪሚሶቹ ኢምፕላይ የሚያደርጉት ሳይሆን ሌላ የሆነ ኮንክሉዥን ነው የሚሰጠን ወይንም ትክክለኛውን ያልሆነ ሪሌትድ ያልሆነ ኮንክሉዥን ነው የሚሰጠን። ስለዚህ በዚህ the arguer is ignorant of the logical implication ሎጂካል ኢምፕሊኬሽኑን ይተዋል ማለት ነው ወይንም ይረሳዋል። ፕሪሚሶቹ ኢምፕላይ የሚያደርጉትን ፕሪሚሶቹ የሚጠቁሙትን ነገር ይተውና ምንድነው ሌላ ፖይንት ወይንም ሌላ ኮንክሉዥን ነው ድራው የሚያደርገው። ለምሳሌ እቺኛዋን ኤግዛምፕል በምናይበት ጊዜ the world is in the process of globalizing more than ever ስለ ግሎባላይዜሽን ነው የሚያወራው። ዓለም ከቀድሞ በመለጠ ግሎባላይዝድ እየሆነች ነው፣ ወደ አንድ መንደር እየሆነች ነው እና the world economy is becoming more and more interconnected የዓለም ኢኮኖሚ በጣም ኢንተርኮኔክትድ እየሆነ ነው። ግሎባላይዜሽኑ ሲሰፋ ያው ዓለም እንደ አንድ መንደር ነው የምትሆነው። ኢኮኖሚውም ኮኔክትድ ይሆናል። ማልቲናሽናል ካምፓኒስ ኤንድ ሱፕራናሽናል ኢንስቲትዩሽንስ አር ቴኪንግ ፓወር ፍሮም ሎካል ካምፓኒስ ኤንድ ናሽናል ገቨርንመንትስ እና እነዚህ ዓለም አቀፍ የሆኑ ካምፓኒዎች ትላልቅ የሆኑ ካምፓኒዎች ሎካል ካምፓኒዎችን ሲውጧቸው እናያለን። the livelihood of people is randomly affected by action and decision made on the other side of the planet and this process benefits only the rich nations at the expense of the poor እና የሰዎች መተዳደሪያ ዲፔንድ እየሆነ ያለው ሌላው ዓለም ላይ ሌላው የዓለም ሀገር የሚያደርገው ውሳኔ ሌላው ሀገር ላይ ያለውን ሰው
አፌክት እያደረገ ነው፣ ተጽዕኖ እያደረሰበት ነው። እና ይሄ ደግሞ ምን ያደርጋል? በድሃው ኤክስፐንስ ወይንም በድሃው ገንዘብ ሀብታሙ እንዲጠቀም፣ በድሃው ሪሶርስ ሀብታሙ ብቻ እንዲበለጽግ ያደርጋል ብሎ ነው እያስቀመጠ ያለው። ስለዚህ ምን መደረግ አለበት? ዋት ሹድ ቢ ደን ብሎ ኮንክሉዥኑ ምንድን ነው እያደረገ ያለው? ዘ አንሰር ኢዝ ኦብቪየስ ፖር ኔሽንስ ሹድ ዲታች ዘምሰልቭስ ፍሮም ዘ ፕሮሰስ። ድሃ የሆኑ ሀገራት ራሳቸውን ከዚህ ከግሎባላይዜሽን ማላቀቅ አለባቸው። ኮንክሉዥኑን ስናይ ሀሳቡ ስለ ግሎባላይዜሽን ነው፣ ነገር ግን ኮንክሉዥኑ አንሪሌትድ ነው። ምንድነው አሁን ማስቀመጥ ያለበት? መፍትሄውን ነው። ግሎባላይዜሽን እንደዚህ ዓለም ወደ አንድ መንደር እየሆነች ነው፣ ነገር ግን በድሆቹ ኤክስፐንስ ሀብታሞቹ ናቸው እየተጠቀሙ ያሉት፣ ሪች የሆኑት ናቸው ቤኔፊት እያገኙ ያሉት። ስለዚህ መፍትሄው ምንድን ነው ሲባል ዲታች ማድረግ። ይሄ አንሪሌትድ ነው። ራስን ከግሎባላይዜሽን ዲታች ማድረግ የሚለው ከፕሪሚሱ ጋር የማይገናኝ ነው። ፕሪሚሱ ምንድነው? ስለ ግሎባላይዜሽን ስለሆነ ምንድነው መሆን ያለበት? ከግሎባላይዜሽን ጋር እንዴት ነው ሀብታምም ድሃም ሀገራት አንድ ላይ የሚጠቀሙት፣ አንድ ላይ የሚያድጉት የሚለውን ነው እንጂ ዲታች የሚለው ወይንም መላቀቅ፣ ከግሎባላይዜሽን መላቀቅ የሚለውላ ወደ ግሎባላይዜሽኑ ወይንም ወደ ዋናው ሀሳቡ ወደ ፕሪሚሱም ዳይሬክት የማያደርግ ነው። ከፕሪሚሱ እየወጣ ነው ማለት ነው። ስለዚህ ፖይንቱን ሚስ እያደረገ ነው በኮንክሉዥኑ። እዛ ጋር ያሉት ፕሪሚሶች የሚደግፉት ሀሳብ አለ፣ ያንን ኢምፕሊኬሽን ትቶ ሌላ ኮንክሉዥን እየፈጠረ ነው። ስለዛ በዚህ ኬዝ ሚሲንግ ዘ ፖይንት ይባላል። ስለዚህ ኮንክሉዥኑ ላይ ምንድነው መሆን ያለበት? ከግሎባላይዜሽን ጋር የተገናኘ ነገር ነው ማውራት ያለበት። መፍትሄውን ሊሆን ይችላል የተለያዩ ነገሮችን። ነገር ግን ይሄ ኮምፕሊትሊ ዲፍረንት የሆነ ኮንክሉዥን በሚያስቀምጥበት ጊዜ ሚሲንግ ዘ ፖይንት ፋላሲ እንላለን፣ ወይንም ኢግኖሬሽዮ ኢሌንቺ በማለት እንጠራዋለን። ሌላው ሬድ ሄሪንግ የምንለው የፋላሲ አይነት ነው። ስለዚህ ፋላሲ ከማየታችን በፊት ሬድ ሄሪንግ ራሱ ምንድን ነው? ሬድ ሄሪንግ ስሞክድ ኤንድ ድራይድ ፊሽ ስፒሺስ ነው፣ የአሳ ዝርያ ነው። ስሞክድ የተደረገ እንዲደርቅ የተደረገ እና ባህሪው ምንድን ነው? በጣም ሽታ አለው፣ በጣም የሚያውድ ኃይለኛ የሆነ ሽታ አለው። ለምንድን ነው የሚጠቀሙት? ውሾችን አደን ለማስተማር ነው፣ ሃንቲንግ ለማስተማር። ያው ውሾች በማሽተት አይደል የሆነ ወንጀለኛ ምናምን የሚይዙት፣ እንደዛ ለማለማመድ ትሬን ለማድረግ ውሾችን አደን ለማስተማር ያንን ሬድ ሄሪንጉን የሆነ ቦታ ይደብቁትና ያንን እንዲያገኙት ይደረጋል ማለት ነው። እና በጣም የሚያውድ ሽታ ስላለው የቱ ጋር እንዳለ ለማግኘት ይከብዳል እና ያሳስታቸዋል። ሽታው እዚህም እዛም እንትን ስለሚል ውሾቹ ይሳሳታሉ። እና ምንድነው አሪፍ ብቃት ያላቸው ውሾች ብቻ ናቸው ያንን ኦሪጂናል ሽታው ያለበትን ኦሪጂናል ሴንት ያለበትን ቦታ ሊያገኙ የሚችሉት። እና ምንድነው ዋና ዓላማ? ቦታውን ማሳሳት ማለት ነው። ፈልገው እንዲያገኙ ቦታውን ማሳሳት ነው የዚህ የሬድ ሄሪንግ ስሙ የመጣው። እና ይሄ ፋላሲ ምንድነው? ከሚሲንግ ዘ ፖይንት ጋር አሁን ማሳሳት እንደተባለው ክሎዝሊ አሶሲኤትድ ዊዝ ሚሲንግ ዘ ፖይንት። ያ ማለት ፕሪሚሱ ከኮንክሉዥኑ የተለየ ይሆናል፣ ሚስ ያደርጋል ኮንክሉዥኑ የፕሪሚሶችን ሀሳብ። እና it is committed when arguer diverts the attention of the reader or listener by changing the subject to different but sometimes subtly related one። ምንድነው የሚያደርገው? ሀሳቡ አለ እዚህ ጋር አርጊውመንቱ አለ። ያንን አርጊውመንት አርጊወሩ ምንድነው የሚያደርገው? ለማጣጣል ሲሞክር ሙሉ በሙሉ የዛን አርጊውመንት ሰብጀክት ይቀይረዋል። ኮንክሉዥን ላይ ለመድረስ ሲል ይሄ የሚተቸው ሰውዬ የዛን ሀሳብ ሰብጀክት ይቀይርና በሌላ ነገር ኮንክሉዥን ላይ ይደርሳል። አንዳንድ ጊዜ ከአርጊውመንቱ ጋር የተያያዘ ሀሳብም ያነሳና ነገር ግን የተለየ ኮንክሉዥን ሊደርስ ይችላል። በዚህ በሬድ ሄሪንግ ላይ ለምሳሌ ይሄን ሀሳብ እንዴ The editors of Addis Flower newspaper have accused our company of being one of city's worst water polluters። የአዲስ ፍላወር ጋዜጣ ጸሐፊዎች ወይንም ኤዲተሮች የኛን ካምፓኒ ከሰዋል። ምን ብለው ነው የከሰሱት? በከተማይቷ ውስጥ ውሃን የሚበክል ካምፓኒ ነው ብለው ነው የከሰሱት የኛን ካምፓኒ ብሎ ነው ተቺው የሚናገረው። But Addis Flower newspaper is responsible for much more pollution than
we are ነገር ግን አዲስ ፍላወር እኛ ከምንበክለው የበለጠ እሱም ይበክላል። አዲስ ፍላወር ራሱ ይበክላል፣ ኃላፊነቱን ይወስዳል ነው። after all they own a paper company and that company discharges tons of chemicals residues into the city river every day ምክንያቱም ካምፓኒ ወረቀት ምናምን ስላለው በቶን ብዙ ቶን የሚሆኑ ኬሚካሎችን ወደ ከተማይቱ ይለቃል። ማን? አዲስ ፍላወር ራሱ፣ የጋዜጠኛ ድርጅት ራሱ። አሁን ይኸውላችሁ ምንድነው ያደረገው? ሪሌትድ የሆነ ሌላ ሰብጀክት ነው ያነሳው። አሁን የተከሰሰው ማን ነው? የኛ ካምፓኒ ነው። ስለዛ የኛ ካምፓኒ ውሃም የከተማውን ውሃን በመበከል ሲከሰስ እኔ መስጠት ያለብኝ ስለኛ ካምፓኒ ዲፌንድ ነው ማድረግ ያለብኝ። በዚህ ምክንያት ነው እንደዚህ እንቀንሳለን አይነት ነገር ነው እንጂ ማለት ያለበት። ግን እኔ ያልኩት ምንድነው ጭራሽ እኔን የወቀሰኝ የኛን ካምፓኒ የወቀሰውን ድርጅት ራሱን ነው ለወቅት የሞከርኩት። አያችሁ ይሄ ምን ያደርገዋል? ፋላሲ ያደርገዋል። ሐሳቡን እየሳተ ነው፣ ሰብጀክቱን እየሳተ ነው። ሰብጀክቱ ምንድነው? የኛ ካምፓኒ ውሃዎችን መበከል ነው፣ የከተማይቱን ውሃ መበከል ነው። ነገር ግን ስለኛ ካምፓኒ ማውራት እጪ እሱ ራሱ ወይንም ያኛው ካምፓኒ ራሱ እንደዚህ አይነት ፖሊሽን እያደረሰ ነው ብዬ ነው እያወራው ያለሁት። ትክክል ነው፣ እነሱ መበከል የለባቸውም። ግን እኔ ኃላፊነት ያለብኝ ስለኛ ሐሳቡ ምንድነው? የኛ ካምፓኒ ውሃውን እየበከለ ነው የሚለው። ስለዛ እኔ ማውራት ያለብኝ ኮንክሉዥኔም መሆን ያለበት ስለኛ ካምፓኒ ነው መሆን ያለበት። የኛ ካምፓኒ እንዴት እየበከለ እንደሆነ ወይንም እንዴት መቀነስ እንዳለበት ነው እንጂ መበከል ያለበት። እኔ ግን ሰብጀክቱን ቀይሬ አዲስ ፍላወር ራሱ እኛን የከሰሰው ድርጅት ራሱ እንደዚህ ኬሚካሎችን ይለቃል ብዬ ሳወራ ምን እያደረኩ ነው? አርጊዮሩ ምንድነው? ሰብጀክት ነው እያስቀየረ ያለው ወይንም ሐሳቡን ነው እያስቀየረ ያለው። ስለዚህ በዚህ በሬድ ኤሪንግ ፋላሲ ምንድነው ይሄ ፋላሲ እንዲመጣ ሰብጀክቱን ታስቀይራለህ። ያ ዋናው አርጊመንቱን ትተውና ዋናው አርጊመንት እኛ ካምፓኒ ላይ የመጣው ክስ ነው። ያን ዋና አርጊመንት ትቶ ሌላ እንትን ታነሳና ወደ ማይሆን ሰብጀክቱን ማስቀየር ወይንም ዋና ሐሳቡን በማስቀየር የአንባቢው ሐሳብ ወደዛኛው አርጊመንት እንዲሄድ ማድረግ ነው። እንግዲህ ይሄ ሬድ ኤሪንግ የምንለው። ሌላው ሁለተኛው ይሄንን ሬድ ኤሪንግን የምንጠቀምበት ወይንም ይሄን ፋላሲ የሚያመጣው ምንድነው? to change the subject to some flashy eye-catching topic that is virtually guaranteed to distract the listener's attention። ያው መጀመሪያም ሰብጀክት ማስቀየር ነው የዚህ የሬድ ኤሪንግ ሐሳብ፣ ያው ማሳት ነው አንባቢውን። ርዕሱን እናስቀይር፣ ርዕስ አስቀይረን ሌላ ነገር እንዲያስብ ማድረግ ነው። ሁለተኛውም አንባቢው የሆነ በሚያብለጨልጭ አይነት ወይንም የአንባቢውን ቀልብ የሚስብ በሚሆን ወሬ ወደዛ እንዲሳብ ማድረግ ነው አንባቢው። ዋናው አርጊመንቱን ትተን ማለት ነው። ዋናው አርጊመንቱን ትተን ርዕስ አስቀይረን ሰብጀክት አስቀይረን ሌላ የአንባቢውን አይን በሚስብ መልኩ ስለ ሴክስ ሊሆን ይችላል፣ ስለ ወንጀል ሊሆን ይችላል፣ ስለ ስካንዳል፣ ኢሞራሊቲ፣ ዴዝ እንደዛ የአንባቢውን አቴንሽን የሚስብ ነገር እናመጣና ምን እናስቀይራለን? ርዕስ እናስቀይራለን። ማስቀየስ ማለት ነው። እና እዚህ ጋር ያለውን ሐሳብ ተመልከቱ። ፕሮፌሰር ኮንዌይ complains of inadequate parking on our campus። ፕሮፌሰር ኮንዌይ ምንድነው ያቀረበው? ካምፓስ ውስጥ ስላለው ፓርኪንግ ትክክል ስላልሆነ ፓርኪንግ ማለት ነው። ወይንም ፓርኪንግ መኪና ማቆም ትክክል ያልሆነ መኪና ማቆም አለ። በዛ ላይ ነው ትችት ያቀረበው ፕሮፌሰር ኮንዌይ። but did you know that the last year Conway carried on a torrid love affair with a member of the English department? ከዛ ስለ ኮንዌይ ሲያወራ ምንድነው ነገር ግን ባለፈው ዓመት ላይ ከእንግሊዝኛ ዲፓርትመንት ሰው ሴት ጋር የጦፈ ፍቅር ውስጥ እንደነበረ ታውቃላችሁ ኮንዌይ ይላል። አያችሁ ርዕሱን አወጣው። ኮንዌይ ምንድነው ግቢ ውስጥ ካምፓስ ውስጥ ስላለው ትክክል ስላልሆነ ፓርኪንግ ነው ኮምፕሌን ያቀረበው። ነገር ግን ሰውየው እያወራ ያለው ወይንም የሚተቸው ሰውዬ ስለ ኮንዌይ ሌላ ህይወት ማለት የአንባቢውን ቀልብ የሚስብ አይነት የጦፈ ፍቅር ውስጥ ነበረ ከእንግሊዝኛ ዲፓርትመንት ሴት ጋር እና ዘቱ used to meet every day for clandestine sex in the copier room
ኢቨን ሁለቱ ኮፒየር ሩም ወይንም ኮፒ የሚደረግበት ክፍል ውስጥ እየተገናኙ ሴክስ ያደርጉ ነበረ። አፓረንትሊ they did not realize how much you can see through that fogged glass window በዛ በመስኮት ጭጋጋማው በሆነው መስኮት ማየት እንደምንችል አያውቁም ነበር። ኢቨን ዘ ስቱደንትስ ጋት አን አይፉል ተማሪዎቹ ላይ ያዩ ተማሪዎቹ ላይ አሉ አይነት ነው። ስለዚህ ኢነፍስ ሄዳፖት ኮኒ አሁን ኮንዌ ያቀረበውን ሐሳብ ለማጣጣል ወዴት ነው ሄደው ሰብጀክትን ያስቀየረው። ስለ ኮንዌ ሌላ ፍቅር እንዳለው ሌላ ሴክስ እንደሚያደርግ ምናምን ሌላ ሐሳብ የሚያስቀይሩ ቶፒኮችን አንስቶ ስለሱ በቃ ስለሱ አናወራም ሁላ አይነት ነገር። ስለዚህ ምንድነው ሬድ ኤሪንግ ነው የሚባለው? ምንድነው ሰብጀክት እናስቀይራለን ሌላ ፍላሺ በሆነ የተመልካቹን አይን የሚስብ የተመልካቹን አቴንሽን ሊስብ የሚችል ሐሳብ እናመጣና ዋናውን ሐሳብ እንዲረሳው እናደርጋለን። ስለዚህ ይሄም አይነት ሬድ ኤሪንግ የሚባለው እንግዲህ ሬድ ኤሪንግ ከስትራውማን ፋላሲ ጋር እንዳይጋጭብን ምንድነው ሁለቱም ምንድነው የሚያደርጉት? both of the effect of drawing reader or listener of the track አንባቢውን ወይንም አድማጩን ከትራኩ የማውጣት ከዋናው ሐሳብ የማውጣት ስራ ነው የሚሰሩት። ሬድ ኤሪንግም ስትራውማንም እንዳየነው። ነገር ግን የሁለቱ ልዩነት የሚሆነው ምንድነው? in strawman the arguer begins by distorting an opponent's argument and concludes by knocking down the distorted argument. strawman ላይ እንዳየነው አሁን ቀደም የሚስተር በላይ የዘር ፖለቲካ ከዘር ይልቅ በጂኦግራፊ ብትዳደር አሪፍ ነው ብሎ ያቀረበውን ሐሳብ ምንድነው ሊያጣጥል ነው። የሆነ ሚስ ሪፕሬዘንቴሽን የሆነውን ሐሳብ አውጥቶ ሊያጣጥል ነበር የሞከረው። ምንድነው ለማጣጣል ይሞክራል ዋና ሐሳቡን። በስትራውማን ፋላሲ በምናይበት ጊዜ አርጊዩር ወይንም ክሪቲክስ የሚያቀርበው ሰው ምንድነው ትክክል ያልሆነው ሚስ ሪፕሬዘንቴሽን ይወስድና ወይንም የሆነ ነገር ትክክል ያልሆነ ነገር እንዲወክል ያደርግና በዛ የሰውየውን ሐሳብ ሊያጣጥል እንደሚሞክር ነው ያየነው በስትራውማን ላይ። ነገር ግን በዚህኛው በሬድ ኤሪንግ ላይ ደግሞ on the other hand the arguer ignores the opponent's argument በሬድ ኤሪንግ ላይ ከናካተው የአርጊዩሩን ሐሳብ ይተወውና ሌላ ሰብጀክት ነው የሚያነሳው። ሬድ ኤሪንግ ላይ ስናይ ቢያንስ ትንሽ ስትራውማን ላይ ቢያንስ ትንሽም ቢሆን ትክክል ባልሆነ መንገድ ቢሆን የሰውየውን ሐሳብ የሰውየውን አርጊዩመንት ምን ለማድረግ ይሞክራል? ኖክ ዳውን ለማድረግ ለማጣጣል ይሞክራል የሰውየውን ሐሳብ አንስቶ ማለት ነው። በሬድ ኤሪንግ ላይ ግን ቀጥታ የአርጊዩሩን ሐሳብ ይተወውና ሌላ ሰብጀክት አንስቶ ስለዛ ሰብጀክት ነው ወይንም የአርጊዩሩን ሐሳብ ካነሳ ሪሌትድ የሆነ ሐሳብ አንስቶ በቃ ትክክል ባልሆነ መንገድ ርዕስ ነው የሚያስቀይረው ማለት ነው። ሬድ ኤሪንግ ርዕስ ነው የሚያስቀይረው፣ ሰብጀክት ነው የሚያስቀይረው። ልዩነታቸው ይሄ ነው እንግዲህ። ስለዚህ በቀላሉ to distinguish the two fallacies ሬድ ኤሪንግን ከስትራውማን ለመለየት ማየት ያለብን አርጊዩሩ ወይንም ተቺው ምንድነው እያደረገ ያለው? ኖክ ዳውን ነው ያደረገ ያለው የሆነን አርጊዩመንት አንስቶ እያጣጣለ ነው ወይስ ሲምፕሊ ቼንጅ ዘ ሰብጀክት ወይንም ርዕሱን እያስቀየረ ነው? ርዕስ እያስቀየረ ከሆነ ሬድ ኤሪንግ፣ የሆነን ሐሳብ አንስቶ እያጣጣለ ከሆነ ደግሞ ስትራውማን ይሆናል። እና በድጋሚ ደግሞ ሬድ ኤሪንግ እና ስትራውማንን ደግሞ ከሚሲንግ ዘ ፖይንት ፋላሲ ጋር እንዳይጋጭብን ምንድነው ሬድ ኤሪንግ እና ስትራውማን ምንድነው የሚያደርጉት? አዲስ ፋላሲ በመፍጠር ማለት አዲስ ፕሬሚስ በመፍጠር ለዛ ለሆነ ለአርጊዩመንት ኒው ሴት ኦፍ ፕሪሚስ ይፈጥሩና ኮንክሉዥኑ ሌላ ኮንክሉዥን እንደሆነ ያደርጋሉ። ሚሲንግ ዘ ፖይንት ግን አዲስ ፕሪሚሶችን አይፈጥርም። ቀጥታ ያሉ ፕሪሚሶች ሌላ ይሆኑና ሚሲንግ ዘ ፖይንት ላይ ኮንክሉዥኑ ሌላ ኮንክሉዥን ላይ ይደርሳል፣ ሌላ ድምዳሜ ላይ ይደርሳል። የፕሪሚሶችን ኢምፕሊኬሽን በመተው ስትራውማን ምን ያደርጋል? draws a conclusion from new premises that are obtained by distorting an earlier argument። ስትራውማን ወደ ኮንክሉዥን የሚደርሰው ወይንም ኮንክሉዥን ድምዳሜ ላይ ሊደርስ የሚሞክረው የመጀመሪያውን አርጊዩመንት በማጣጣል ከመጡ ፕሪሚሶች ነው። አርጊዩመንቱን አጣጣል አይደል? የዛን ሰው አርጊዩመንት ሲያጣጣል እነዛ ፕሪሚሶች ይሆናሉ። ከዛ ተነስቶ ስለዚህ
ብሎ ኮንክሉዥን ላይ ይደርሳል። ሬድ ሄሪንግ ላይም ስናይ ደግሞ ኮንክሉዥን ላይ የሚደርሰው ምን በማድረግ ነው? አዲስ ፕሪሚሶች የፈጠራቸው ፕሪሚሶች ሰብጀክት በመቀየር ወይንም ርዕስ በማስቀየር ሌላ ፕሪሚስ ይፈጥርና ከነዛ ፕሪሚሶች ተነስቶ ኮንክሉዥን ላይ ይደርሳል። ስለዚህ ሬድ ሄሪንግ እና ስትሮማን ላይ ምን አለ? ፕሪሚስ የመቀየር ነገር፣ አዲስ ፕሪሚስ የመፍጠር ነገር አለ። ነገር ግን በሚሲንግ ዘ ፖይንት ላይ ምንድነው? however draws a conclusion from the original premises ከኦሪጂናል ፕሪሚሶች ነው። አዲስ ፕሪሚስ ፈጥሮ ሳይሆን ከኦሪጂናል ፕሪሚስ ነው ኮንክሉዥን የሚፈጥረው። ነገር ግን ኮንክሉዥኑ ምንድነው? ኦሪጂናል ፕሪሚሶቹ ኮንክሉዥኑን አይደግፉትም። ሌላ ፖይንቱን ሚስ ያደረገ አላማውን የረሳ አይነት ኮንክሉዥን ነው ሚሲንግ ዘ ፖይንት ላይ የምናየው። ቅድም ግሎባላይዜሽን አይነት እንዳየ ነው ማለት ነው። ስለ ግሎባላይዜሽን ያወራና ኮንክሉዥኑ ዲታች መሆን ነው ይላል። ሌላ ሀሳብ ማለት ከፕሪሚሱ ጋር የማይገናኝ ሀሳብ ላይ ነው የሚደርሰው። በሬድ ሄሪንግ እና በስትራውማን ላይ the conclusion if there is one is relevant to the premises ኮንክሉዥኑ ከፕሪሚሱ ጋር ይገናኛል። ፕሪሚሱ ስንል አዲስ ከፈጠራቸው ፕሪሚሶች፣ በዚህ በሬድ ሄሪንግ እና በስትሮማን ላይ ስናይ አዲስ የፈጠሯቸው ፕሪሚሶች አሉ አይደል? ከነዛ ጋር የሚገናኝ ኮንክሉዥን ነው የሚሰጠው። ነገር ግን ሚሲንግ ዘ ፖይንት ላይ ምንድነው? ኢሬሌቫንት የሆነ ከናካቴው ኮንክሉዥኑ ከፕሪሚሱ ጋር የማይገጥም ማለት ነው። ኢሬሌቫንት የሆነ ኮንክሉዥን ነው የሚሰጠን።